በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በነሐሴ 16 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለእመቤታችን ለቅድስት ድንግል ማርያም የዕርገት በዓል በሰላም አደረሳችሁ አደረሰን። ይህች ዕለት እጅጉን ታላቅና ክብርት ዕለት ናት። ምክንያቱም የእመቤታችን የቅድስት ድንግል ማርያም ሥጋዋ ተነስቶ አርጎባታልና። እመቤታችን ቅድስት ድንግል ማርያም ተነሳች አረገች ስንል እንደ እንግዳ ደርሶ እንደ ውሃ ፈሶ ወይም በአጋጣሚ የተደረገ አይደለም። ጥንቱን በአምላክ ልቦና ታስቦ በኋላም ትንቢት ተነግሮለት ነው። ታሪኩ ነገሩ ሚስጥሩስ እንደምን ነው ቢሉ እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ልቦና ታስባ ትኖር ነበር። ከነገር ሁሉ በፊት እግዚአብሔር እናቱን ያውቃት ነበር። ዓለም ተፈጥሮ አዳምና ሔዋን ስተው መርገመ ሥጋና መርገመ ነፍስ አግኝቷቸው በሐዘን ንስሐ ቢገቡ ትወለድም ወለተ ወለትከ ከ5 ቀን ተኩል ከ5500 ዘመን በኋላ ካንተ ባህሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ ብሎ ተስፋ ድህነትን ሰጠው። ከአዳም አንስቶ ለ5500 ዓመታት አበው ነቢያትና ካህናት ስለ ድንግል ማርያም ብዙ ሐረገ ትንቢቶችን ተናገሩ። መዳኛቸውን ሱባኤ ቆጠሩላት፣ ምሳሌም መሰሉላት። ከሩቅ ዘመን ሆነውም ሊያገኟት እየተመኙ እጅ ነሷት። የድንግል ማርያም ሐረገ ትውልድ ከአዳም በሴት ከያሬድ በሄኖክ ከኖህ በሴም ከአብርሃም በይስሐቅ ከያዕቆብ በይሁዳና በሌዊ ከይሁዳ በእሴይ በዳዊት በሶሎሞንና በሕዝቅያስ ወርዳ ከኢያቄም ትደርሳለች። ከሌዊ ደግሞ በአሮን አልዓዛር ፊንሐስ ቴክታና በጥሪቃ አድርጋ ከሐና ትደርሳለች። አባታችን አዳም ከገነት በወጣ በ5485 ዓመት ወላዲተ አምላክ ንጽሕና ሳይጎድልባት ኃጢአት ሳያገኛት እንተሐብሶ ሳይኖርባት ከደጋጉ ኢያቄምና ሐና ተወልዳለች። በኢሳይያስ ምዕራፍ 1 ከቁጥር 9፣ በመኃልየ ምዕራፍ 24 ከቁጥር 7። ከዚያም ከእናት አባቷ ቤት ለ3 ዓመታት ቆይታ ወደ ቤተ መቅደስ ትገባለች። በቤተ መቅደስም ለ12 ዓመታት ፈጣሪዋን እግዚአብሔርን እያመሰገነችና እያገለገለች እሷን ደግሞ መላእክተ ብርሃን እያገለገሏት ህብስተ ሰማያዊ ጽዋ ሰማያዊ እየመገቧት ኖራለች። 15 ዓመት በሞላት ጊዜ ጻድቅ አረጋዊ ዮሴፍ ያገለግላት ዘንድ ወደ ቤት ወሰዳት። በዚያም መልአከ ብስራት ቅዱስ ገብርኤል ዜና ድህነትን ነግሯት አካላዊ ቃልን በማኅፀኗ ጸነሰች። ነደ እሳትን ተሸከመችው ቻለችው። ወልደ እግዚአብሔርን ለ9 ወራት ከ5 ቀን ጸንሳ እንበለ ተፈትሆ በድንግልና ወለደችው። በኢሳይያስ ምዕራፍ 7 ከቁጥር 14። ኢየሱስ ብላ ስም አውጥታለት በናዝሬት ገሊላ ለ2 ዓመታት ቆዩ። አርዌ ሄሮድስ እገድላለሁ ብሎ በተነሳበት ወቅትም ልጇን አዝላ በረሃብና በጥም በላበትና በድካም በንባና በሐዘን ለ3 ዓመታት ከ6 ወራት ከገሊላ እስከ ኢትዮጵያ ተሰዳለች። ልጇ ጌታችን 5 ዓመት ከ6 ወር ሲሆነው ለእርሷ ለድንግል ደግሞ 21 ዓመት ከ3 ወር ሲሆናት ወደ ናዝሬት ተመለሱ። በናዝሬትም ለ24 ዓመታት ከ6 ወራት ልጇን ክርስቶስን እያሳደገች ነዳያንን እያሰበች ኖራለች። እርሷ 45 ዓመት ልጇ 30 ዓመት ሲሆናቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ በጉባኤ ትምህርት ተአምራት ጀመረ። ለ3 ዓመታት ከ3 ወራትም ከዋለበት እየዋለች ካደረበትም እያደረች ትምህርቱን ሰማች። የማዳን ቀኑ ደርሶ ልጇ ክርስቶስ ሲሰቀልም መጨረሻውን ፍጹም ሐዘን አስተናገደች። አንጀቷ በሐዘን ተቃጠለ፣ በነፍሷም ሰይፍ አለፈ። በሉቃስ ወንጌል ምዕራፍ 2 ከቁጥር 35። ጌታ በተነሳ ጊዜም ከፍጥረት ሁሉ ቀድማ ትንሣኤውን አየች። 40 ቀናትም ሳትለይ ከልጇ ጋር ቆየች። ከልጇ እርገት በኋላም በጽርሐ ጽዮን ሐዋርያትን ሰብስባ በጸጋ መንፈስ ቅዱስ አበቃች። በጽርሐ ጽዮን ከአደራ ልጇ ከቅዱስ ዮሐንስ ጋር 15 ዓመታት ኖረች። በእነዚህ ዓመታት ሥራ ሳትፈታ ስለ ኃጥአን ስትማልድ ቃል ኪዳንን ከልጇ ስትቀበል ሐዋርያትን ስታጽናና ምስጢር ስትገልጽላቸው ኖራለች። ዕድሜዋ 64 በደረሰ ጊዜ ጥር 21 ቀን መድኃኒታችን አእላፍ ቅዱሳን አስከትሎ መጣ። ኢየሩሳሌምን ጨነቃት። አካባቢውን በፈውስ ተሞላ። በዓለም ላይም በጎ መዓዛ ወረደ። እመብርሃን ለፍጡር ከዚያ በፊት ባልተደረገ
ዘላለምም ለማንም በማይደረግ ሞገስ ክብርና ተአምራት አረፈች። ሞቷ ብዙዎችን አስጨንቋል። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ እንዲል። ከዚህ በኋላ መላእክት እየዘመሩ ሐዋርያቱም እያለቀሱ ወደ ጌቴሴማኒ በአጎበር ስጋዋን ጋርደው ወሰዱ። በወቅቱ ግን አይሁድ በክፋት ስጋዋን እናቃጠል ስላሉ ቅዱስ ገብርኤል ወይም ጠባቂ መልአኩ ሊቀ መላእክት ቅዱስ ገብርኤል እነርሱን ቀጥቶ እርሷን ከቅዱስ ዮሐንስ ጋር ወስዶ በዕፀ ሕይወት ስር አኖሯታል። እዚያም መላእክት ያመሰግኗት ለ205 ቀናት ቆይታለች። ቅዱስ ዮሐንስ መጥቶ ለሐዋርያቱ ክብረ ድንግልን ቢነግራቸው በጎ ቅንዓት ቀንተው በነሐሴ 1 ቀን ሱባኤ ጀመሩ። ሁለተኛው ሱባኤ ሲጠናቀቅም ጌታ የድንግል ማርያምን ንጹሕ ሥጋ ሰጣቸው። እየዘመሩም በጌቴሴማኒ ቀብረዋታል። በሦስተኛውም ቀን ነሐሴ 16 እንደ ልጇ ባለ ትንሣኤ ተነስታ አርጋለች። ትንሣኤዋንና እርገቷን ደጉ ሐዋርያ ቅዱስ ቶማስ አይቶ መግነዟን ተቀብሏል። ሐዋርያቱም መግነዟን ለበረከት ተካፍለው እንደገና በየዓመቱ ነሐሴ 1 ቀን ሱባኤ ገቡ። ከሁለት ሳምንትም ቆይተው በዚህች ቀንም ሁሉንም ወደ ሰማይ አወጣቸው። በፍጡራን አንደበት ተከናውኖ የማይነገር ተድላ ደስታ ምስጢርን አዩ። ጌታ ራሱ ቀድሶ ሁሉንም አቆረባቸው። የበዓሉን ቃል ኪዳን ሰምተው ከድንግል ተባርከው ወደ ደብረ ዘይት ተመልሰዋል። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቦናችን ሳይብን አታድርብን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ጊጋር ሶርያዊ ነው። ይህ ቅዱስ በመጀመሪያ መቶ ክፍለ ዘመን የሶርያ መስፍን የነበረ ሲሆን ክርስቶስ በተወለደ ጊዜ ሰምቷል። መብርሃን ለስደት ስትወጣ በመጀመሪያ ሄደችው ወደ ሊባኖስ ተራሮች ነው። እርሱም የአምላክ እናትነቷን አምኖ አስተናግዷታል። ሄሮድስም ይህንን ሲሰማ ጦር አስከትሎ ወደ ጊጋር ሄደ። መስፍኑ ጊጋር ሄሮድስን እንደማይችለው ሲረዳ ድንግል ማርያምን ወደ ግብጽ ሸሽጎ አሸሻት። ሄሮድስንም ፊት ለፊት ተገናኘው። ከአቅሙ በላይ ስለነበረም በወታደሮቹ ተመርኮ ሄሮድስ ቀረበ። እመቤታችንና ልጇን አምጣ ቢለው አልናገርም አለው። በዚህ ምክንያት አካሉን ከብዙ ቆራርጦ ገድሎታል። በቤተ ክርስቲያን ታሪክም ስለ እመ አምላክ ፍቅር የተሰዋ የመጀመሪያው ሰው ተብሎ ይታወቃል። ጌታም ስለ ሃይማኖቱ ፍቅሩና ሰማዕትነቱ 3 አክሊላትን ሰጥቶታል። አምላከ ቅዱሳን ከድንግል እመብርሃን ፍቅር ከጣዕሟ ረድኤት ያድለን። የወዳጆቿን ጊጋርንና ጊዮርጊስን በረከትንም ያብዛልን። በነሐሴ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ድንግል እግዝእትነ ማርያም ፍልሰቷ፣ ትንሣኤዋና ዕርገቷ፣ ቅዱሳን ሐዋርያት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት ፍልሰቱ፣ ቅዱስ ጊጋር ሶርያዊ ሰማዕት ነው። ወርሃዊ በዓላት ደግሞ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ ናቸው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት ካህናቶችህም ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ባሪያም ስለ ዳዊት በመዝሙረ ዳዊት 131 ቁጥር 7 ወዳጅ ሆይ ተነሽ፣ ውበቴ ሆይ ነይ፣ በዓለት በንቃቃትና በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ውበትሽም ያማረ ነውና መልክሽን አሳየኝ፣ ድምፅሽንም አሰሚኝ። መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 13። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን።
ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።